አንዳንድ ጊዜ ማህበረሰቡ የማይቀበለው ፍቅር አለ። ወጣት ልጆች ደግሞ ሁሌም የተከለከሉትን ነገር ማድረግ ይወዳሉ። ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። የምሰራችሁ ፊልሞች ከተመቻችሁ እኔ የታችሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አግዙኝ። በቅርቡ የቤተሰብ ቁጥሬ 10,000 ይገባል። ዛሬ ይዤላችሁ የመጣሁት ፊልም በ2005 የተሰራ The School Boy and the Male Woman የተሰኘ ፊልም ነው። እስከ መጨረሻው የትም ሳትሄዱ አብራችሁን ቆዩ። ፊልሙ ሲጀምር አንድ ሴት እየዋኘች ያሳየናል። እየዋኘች ያለችው ሴት በጣም ቆንጆ ሴት ናት። እችን ሴት በሩቁ ጆ የተባለ ወጣት ይመለከታታል። የዚች ቆንጆ ሴት ስም ሮዝ ይባላል። ሮዝ ዋኝታ ስትጨርስ እርቃኗን ከውሃ ውስጥ ትወጣና ጸጉሯ ላይ ያለውን ውሃ ታራግፋለች። ጆ እየተመለከታት እንደሆነ በሚያደርገው እንቅስቃሴ ያወቀች። ጆ በጣም ደንግጦና ፈርቶ ከአካባቢው ሮጥ እያለ ይሄዳል። ከቀናት በኋላ ጆ ከቤተሰቦቹ ጋር እቃ ለመግዛት ወደ ሱፐርማርኬት እየሄደ ነበር። አሁንም እንደ አጋጣሚ ሮዝን ይመለከታል። ሮዝ ልብስ እየገዛች ነበር። ሮዝ የምትገዛውን ገዝታ ወደምትሄድበት ስትሄድ ጆ ቤተሰቦቹን ጥሎ ሮዝን እየተከተለ ነው። ጆ ሮዝን እየተከተለ ወደ አረፈችበት ሆቴል ቀጥ ብሎ ገባ። ይባስ ብሎ ራሱን ያገኘው የሆቴል ክፍሏ በር ላይ ነው። እንደ አጋጣሚ ሮዝ እቃ ለመውሰድ የሆቴሏን ክፍል በር ስትከፍተው በር ላይ ጆ ቆሞ ታየዋለች። ከዚያም ሮዝ ከሐይቁ ዳር ቆመ ስታየኝ የነበርከው ልጅ ነህ አይደል ትለዋለች። ጆ ድንጋጤ ውስጥ ሆኖ እኔ አይደለሁም ብሏት ጥሏት ሊሄድ ይሞክራል። ሮዝ እንዳይሄድ ታደርገውና ወደ ክፍሏ እንዲገባ ትጋብዘዋለች። ክፍሏ ከገባ በኋላ ሮዝ ዝም ብላ እየተመለከተችው ትሽከረከረዋለች። ጆ ደንግጦ ክፍሉን በር ከፍቶ እየሮጠ ጥሏት ይሄዳል። ጆ የ17 ዓመት ልጅ ነው። በዛ ላይ ደግሞ ገና የሃይስኩል ተማሪ ነው። ሮዝ ደግሞ የ40 ዓመት አሮጊት ናት። ፖስታ ቤት ውስጥ ነው ደግሞ የምትሰራውም። የሚቀጥለው ቀን ጆ ወደ ትምህርት ቤቱ ይሄዳል፣ ግን ሙሉ ሰዓት ስለ ሮዝ እያሰበ ነበረ። በዚህ ምክንያት እዛው ትምህርት ቤት እንዳለ ሮዝ ወዳረፈችበት ሆቴል ይደውልና እንዳለችና እንደሌለች ይጠይቃል። ሪሴፕሽኒስቷን የሮዝ የቅርብ ዘመድ ነኝ ብሎ ነበር የጠየቃት። በተመሳሳይ ሰዓት ሮዝ ስራ ላይ ነው ያለችው። ለሰዎች የተላከላቸውን ፖስታ በማደል ላይ ነች። ከትምህርት ቤት ወደ ቤት እየተመለሰ ያለ ጆይ እንዳጋጣሚ መንገድ ላይ ያገኛትና በርቀት ይመለከታታል። ሮዝን በርቀት እስኪ በቃው ካያት በኋላ ጆ ወደ ቤቱ ይመለሳል። የጆ እናት መርያም 2 ልጅ ነው ያላት፣ ጆና ታናሽ እህቱ። ሁለቱንም በጣም ነበር የምትወዳቸው። በተመሳሳይ ሰዓት ሮዝ የተወሰኑ ፖስታዎቿን ካደለች በኋላ ወደ ቢሮዋ ትመለሳለች። ምሽት ላይ ወደ ቤቷ እየተመለሰች እያለ ቤቷ በር ላይ በርከት ያሉ አበቦችን ታያለች። አበቦቹን የላከው ጆ ነበረ። የሚቀጥለው ቀን ሮዝ እንደተለመደው ፖስታዎች ለማደል ወደ ስራዋ ትወጣለች። ጆ ከትምህርት ቤት ቀርቶ እንደተለመደው ሮዝን እየተከተላት ነው። ሮዝ ጆ እየተከተላት እንደሆነ ስትረዳ ጠጋትልና ለምንድነው እየተከተልከኝ ያለው ብላ ጠይቀዋለች። ጆም ውሸቱም እየተከተልኩሽ አይደለም በዚህ እያለፍኩ ነበር ይላታል። ሮዝም ውሸቱ እንደሆነ ስለገባት ከኔ እራቅ ብላ አስጠንቅቃው ጥላው ትሄዳለች። ምሽት ላይ ሮዝ ከስራ ስትመለስ ወደ ቤቷ ጆ በሯ ላይ ቆሞ ታገኘዋለች እና የተሸከመችውን ዕቃ ሊያግዛት ጠጋ ብሎ ሲጠይቃት እምቢ ብላ ታባረረዋለች። ጆም ድፍረቱ እንዴትም አሰባስቦ ጓደኛሽ ልሁን ይላታል። እሷም አንደኛ ፍቅረኛ አለኝ፣ ሁለተኛ ደግሞ በእድሜ ካንተ በጣም በልጣለሁ፣ እኔ እናንተ ጓደኛ መሆን አንችልም ትለዋለች። ሮዝ ገና በሯን ከመዝጋቷ ጆ ከሞተር ላይ ይወድቃል። ይህንን ድምፅ ስትሰማ ፈጠን ብላ ከቤቷ ትወጣለች። ጆ በሚወድቅበት ሰዓት እጁን ተጎድቶ እየደማ ስለነበረ ወደ ቤቷ ታስገባዋለች። ቁስሉን ልትጠራርግለት ቁስሉን እያሸገችለት እያለ ጆ ፍቅረኛሽ ማን ነው ብሎ ይጠይቃታል ሮዝን። እሷም አታውቀውም፣ ለስራ ጉዳይ ወደ ሌላ ሀገር ሄዷል፣ በቅርቡ ይመለሳል አለችው። ጆ አሁንም ሌላ ጥያቄ ጠየቃት። እዛ ሆቴል ምን ስታረጊ ነበር አላት። እሷም የቤቴ የውሃ ቱቦ ተበላሽቶ ስለነበረ እስኪስተካከል ለ2 ቀን እዛ ሆቴል አርፌ ነበር ትለዋለች። ይህንን ሲሰማ ጆ ሆቴል ወደ ክፍልሽ ስትጋብዥኝ ደንግጬ ሩጬ ወጥቼ ነበረ፣ አሁን ግን አልደነግጥም ሩጬ አልወጣም አላት። ይህንን ንግግር ከሰማች በኋላ ሮዝ ወደ መኝታ ክፍሏ ይዛው ትሄዳለች። ሮዝ ገና ልብሷን እያወለቀች እያለ ጆ ምንም ነገር ሳትነካው ቀድሞ ይጨርሳል። አሁንም በድጋሚ ጆ ለሮዝ ምንም ሊያረግላት ስላልቻለ ተናዳ ከቤቷ ታስወጣዋለች። ጆ ከመሄዱ በፊት አንድ ጥያቄ ይጠይቃታል። ተመልሼ መምጣት ትችላለሁ አላት። ሮዝ ምንም አልመለሰችለትም። በንዴት በሩን ዘጋችበት። በሚቀጥለው ቀን ጆ ትምህርት ቤት ውስጥ ነበር ያለው፣ ግን ሐሳቡ ሙሉ ለሙሉ ሮዝ ጋር ነበረ። ከክላስ በኋላ ወይን ገዝቶ ወደ ሮዝ ቤት ይመጣል። ሮዝ
ጆን ስለ ቤተሰቦቹ ትጠይቀዋለች። እሱም አባቴ በጣም ስኬታማ የቢዝነስ ሰው ነው፣ እናቴ ደግሞ ምንም ስራ የላትም፣ ግን ፎቶ ማንሳት በጣም ትወዳለች ይላታል። ጆ አሁን ሮዝ የምትፈልገውን ነገርና ምን ማድረግ እንዳለበት የተረዳ ይመስላል። አልቸኮለም፣ ምንም መፍጠን አልፈለገም። ለመጀመሪያ ጊዜ ጆ ሮዝን እንደምትፈልገው አድርጎ ያስደስታታል። የሚቀጥለው ቀን ጆ ትምህርት አልነበረውም። በዚህ ምክንያት እናቱ የምትሄድበት ቦታ ስለነበረ እህትህን እያየሃት ትለዋለች። እናትየው እንደወጣች ብዙም ሳይቆይ ከበድ ያለ ዝናብ መዝነብ ይጀምራል። የጆ ታናሽ እህት ቴሌቪዥን እያየች ነበረ። ጆ ሳታየው ቀስ ብሎ ከቤት ወጥቶ ሮዝ ጋር ይሄዳል፣ እህቱን ብቻዋን ጥሏት። በዝናቡ ምክንያት ጆ በጣም በስብሶ ስለነበር ሮዝ ልብሱን እንዲያወልቅ ትጠይቀዋለች። ከዚያም ድጋሚ አሁንም ጾታዊ ግንኙነት ይፈጽማሉ። ሮዝ የምትፈልገውን ነገር ከጆ እያገኘች ስለነበረ በጣም ደስተኛ ሴት ሆናለች። በዚህ መሃል ነበረ የሮዝ ፍቅረኛ ከሄደበት የተመለሰው። ሮዝ ድምፅ ስትሰማ በጣም ደንግጣ ሮጥ ብላ ግማሽ ልብሱን ነበረ ለጆ ሰጥታው ወደ በረንዳ ወጣችው። የፍቅረኛዋ ስም ዊል ይባላል። ሮዝ ፍቅረኛዋ ዊል ቶሎ ብሎ ቤቱን ጥሎ እንዲወጣላት ፈልጋ ነበረ፣ ግን በዝናቡ ምክንያት ይህንን ማድረግ አልቻለችም። አማራጭ የሌለው ጆ በረንዳ ላይ ቁጭ ብሎ ይህንን ዝናብ እየጠጣ ነው። ጆ የሮዝ ፍቅረኛ ካሁን አሁን ይሄዳል ብሎ እየጠበቀን ያለው ዊል አልሄደም፣ ከሮዝ ጋር እዛው ይቆያል። ይባስ ብሎ ጾታዊ ግንኙነት መፈጸም ይጀምራሉ። ጆ ጾታዊ ግንኙነት ሲፈጽሙ በሚሰማው ድምፅ በጣም ይረበሻል። እንዴትም አደካክማ እንቅልፍ እንዲወስደው ካደረገች በኋላ ሮዝ ጆን ልብሱን ደርቦ ወደ ቤቱ እንዲሄድ ታደርገዋለች። ጆ ሳያውቀው ከሮዝ ፍቅር ይዞታል። ቤት ሲደርስ እናቱ በጣም ተናዳ ታገኘዋለች። ከዚያም እንዴት እህትህን ብቻዋን ጥላት ትሄዳለህ አለችው። የሚቀጥለው ቀን ሮዝ ወደ ጆ ትምህርት ቤት ትመጣለች እንዴት እንደሆነ ለማየት። ጆም አንቺ በጣም ባለጌ ሴት ነሽ ተይኝ ብሎ ይላታል። ይህንን ስትሰማ ሮዝ ስለ ፍቅረኛ ዊል እኮ ከመጀመሪያው ነግሬሃለሁ አለችው። የዛን ቀን ጆ ሮዝን እናቱ ስቱዲዮ ጠርቷት ነበረ። ከዚያም ይቅርታ ይጠይቃታል መጥፎ ነገሮችን ስለተናገራት። ሮዝ ምንም ቂም አልያዘችበትም ነበረ። ከዚያም መሳሳም ይጀምሩና እንደተለመደው ይህ ነገር አቅጣጫውን ይስታል። ቀናቶች ባለፉ ቁጥር ሮዝና ጆ መካከላቸው ያለው ግንኙነት እየጠነከረ እየመጣ ነው። አንዳንድ ቀን ሙሉ ቀኑን አብረው የሚያሳልፉበትም ጊዜ አለ። አንድ ቀን ጆ ሮዝን ከከተማው ወጣ ብሎ ወደሚገኘው ቤታቸው ይዟት ይሄዳል። ቤት ውስጥ እንደገቡ መጀመሪያ ያደረጉት ነገር ግንኙነት ማድረግ ነው። በተመሳሳይ ሰዓት መርየም የጆን ክፍል እያጸዳች እያለ አልጋ ስር ወድቆ የጠፋበትን ስልክ ታገኘዋለች። ስልኩን ስትከፍተው ወልፔፐሩ ላይ የሮዝን ፎቶ አየች። የዛን ቀን ምሽት ሮዝ ወደ ቤቷ ስትመለስ ፍቅረኛዋ ዊል ቁጭ ብሎ ይጠብቃታል። ከዚያም የት ነበርሽ ብሎ ጎርነን ባለ ድምፅ ጠየቃት። ሮዝ ጥያቄውን ቀጥታ መመለስ ስላልፈለገች አደባብሳ ማለፍ ነበር የፈለገችው። ዊል በጣም ተናዶና ጥርጣሬ ስሜት ውስጥ ሆኖ የት ነበርሽ ብሎ ድጋሚ ጠየቃት። በዚህም አላቆመም። ጎረቤቶቻችን አንድ ትንሽ ልጅ እየመጣ እንደሚጠይቅሽ ነግረውኛል ይላታል። ሮዝ ምንም አልመለሰችለትም፣ ጸጥ ነበር ያለችው። ይህም ዝምታዋ ዊልን በጣም አናዶት ቤት ውስጥ የነበሩትን የአልኮል ብርጭቆዎች እየወረወረ መስበር ጀመረ። እንደ አጋጣሚ የአንድ ጠርሙስ ፍንጣሪ የሮዝን ፊት ይቆርጣታል። ተጎድታ ሲያያት የዊል ንዴት በረዲልና ድንጋጤው ሮዝን እንዲያቅፋት ያደርገዋል። ከዚያም መድኃኒት ሰጥቷት እንድትተኛ ያደርጋታል። ከመተኛቷ በፊት ሮዝ ጥፋቷን አመነች። አዎ የሆነ ወጣት ልጅ ሊጠይቀኝ ይመጣል አለችው። እናም በጣም ትልቅ ጥፋት አጥፍቻለሁ ብላ ትነግረዋለች። ዊል በጣም ተናዷል፣ ግን ይቅር ይላታል። በተመሳሳይ ሰዓት ጆይ ወደ ቤት እንደገባ እናቱ ሚሪየም ስልኩ ላይ ስላየችው ፎቶ ትጠይቀዋለች። ጆይም ጓደኛዬ ናት ብሎ ውሸቱን ለእናቱ ይነግራታል። እናትየው በጣም ስታስጨንቀው ግን ሮዝ ፖስታ ቤት ነው የምትሰራው ብሎ ያለውን ነገር በጠቅላላ ለእናቱ ይነግራታል። የጆ እናት ምሽት ላይ ወደ ባሏ ትሄድና ልጃችን ሁሉንም ነገር ከአንድ ትልቅ ሴት እየተማረ ነው ብላ ትነግረዋለች። እናም ከዚች ሴት ሱስ ይዞታል፣ ሊርቃት አይፈልግም ብላ ለባሏ ያለውን ነገር ትነግረዋለች። የሚቀጥለው ቀን መርየም ወደ ሮዝ ስራ ቦታ ትሄድና ልጄ ራቂ ብላ ታስጠነቅቃታለች። ልጄ ጎበዝ ተማሪ ነው፣ አንቺ ማግኘት ከጀመረ ጊዜ ጀምሮ ግን ውጤቶቹ በጣም ወርደዋል። በሰላም ፈተናውን ተፈትኖ ጥሩ ኮሌጅ እንዲገባ ስለምፈልግ እባክሽ ድንበርሽ እንዳታልፊ ያለቻት። የሚቀጥለው ቀን ሮዝ ወደ ጆ ትምህርት ቤት ትመጣና በቅርቡ ከዊል ጋር ሊጋቡ እንደሆነ ትነግረዋለች። ረስቶኝ ሙሉ ለሙሉ ትኩረቱን ትምህርቱ ላይ ያደርጋል ብላ ነበር ያሰበችው። ሮዝ ሌላ ወንድ ማግባቷ ለጆ በጣም ትልቅ ሞት ነበረ። ከተወሰኑ ቀናቶች በኋላ የጆ ፈተናዎች ይጀምራሉ። እናቱ ጠዋት ልትቀሰቅሰው ስትመጣ
ልጇ ክፍል ውስጥ የለም። በዚህም ትደነግጣለች። ጆ ፈተናውን የማይወስድ ከሆነ 1 ዓመት ሊያቃጥል ነው። የዛኑ ቀን ሮዝ የጋብቻ ስነስርዓቷን ልትፈጽም ነው ከዊል ጋር። የጆ አባት ወደ ዊል ይመጣና ልጄን አይተሃል ብሎ ይጠይቀዋል። ከሮዝ ጋር ይሆናል ብሎ ጠርጥሮ ነው የጆ አባት የመጣው። ሮዝ ይህንን ነገር ስትሰማ ቀጥ ብላ ትመጣና ጆይ ከኔ ጋር አይደለም ግን ያለበትን ቦታ ማወቅ ይመስለኛል ብላ ገጠር ወዳለ ቤታቸው ይዛቸው ትሄዳለች። እሷ እንዳለችውም ጆይ እዛ ነው። በጣም ሰክሯል። ቶሎ ብለው ሮዝና አባቱ ቀዝቃዛ ውሃ ላዩ ላይ ይደፉበታል ከስካሩ ቶሎ እንዲላቀቅ። ጆይ ስካሩ ሲለቀውና አባቱ እንደመጣ ሲረዳ በጣም ይናደዳል። አንድ ቀንም ጊዜ ሰታየኝ አታውቅም፣ አሁን ለኔ ተጨንቀ ነው እዚህ የመጣኸው ይለዋል። እንዴትም ብሎ የጆይ አባት ኖርመን ልጁን አረጋግቶ ወደ ቤት ይዞት ይሄዳል። ከዚያም ጆይ በቤተሰቦቹ ጥረት ፈተናው ላይ እንዲቀመጥ ይደረጋል። ሮዝም ከዊል ጋር የጋብቻ ስነስርዓቷን ታደርጋለች። ጆይ ፈተናውን መፈተኑ ነገሮች እንዳይቀጽ ታደረጉት። ደስተኛ ሆኖ ህይወቱንም ቀጠለ። ቤተሰቦቹ እንደሚፈልጉትም በጣም ጥሩ ኮሌጅ ይቀበለዋል። የዚህ ፊልም ታሪክ እዚህ ላይ ያበቃል። ሁሌው እንደምታደርጉት ዛሬም ቢሆን እኔን ማገዝ እንዳታቆሙ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እወዳችኋለሁ።